አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምህሮ ውጭ ነው። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢ እሱ ላይ ካውንስሉ እርምጃ ወስዷል። አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ በማስቀጠል በቅርቡ በወንጌል አማኝ እምነት ተከታዮች ላይ በጅማ ዞን እንዲሁም በሶማሌ ክልልና አፋር ክልል የደረሱ ስደቶችን አስመልክቶ ያዘጋጀነውን መግለጫ በጽሁፍ እናቀርባለን። በኢፌዴሪ ሕገ መንግስት አንቀጽ 27 1 መሰረት ማንኛውም ሰው የማሰብ የህሊና እና የሃይማኖት ነፃነት አለው። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ፣ የመከተል፣ የመተግበር፣ የማስተማር ወይም የመግለጽ መብትን ያካትታል በሚለው መሰረት በአንቀጽ 27 ቁጥር 3 ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነፃነት በኃይል ወይም በሌላ ሁኔታ ለማስገደድ፣ መገደብ ወይም መከልከል አይቻልም ይላል። ይህ የሕገ መንግስት ድንጋጌ ለሁሉም የሃይማኖት ተቋማት በእኩል የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን የሃይማኖት ተቋም መብትና ነፃነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ ሊያምንና ሊያስፋፋ ይችላል። በግለሰብም ይሁን ደረጃ ቢሆን ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ አዘል ክርክሮችና ጸብ ቀስቃሽ ድርጊቶች በሀገራችን ኢትዮጵያ በማህበራዊ ሚዲያዎች በስፋት ሲሰራጩ ይታያሉ። ይህ ጉዳይ በሃይማኖት ተቋማቶች መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገር በሀገር ሰላምና በሕዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነ ሊታወቅ ይገባል። ከዚሁ ጋር ተያይዞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል በሆኑት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰንጠማ ወረዳ ጋትራ ከተማ የምትገኘው ማህበረ ምዕመናን ላይ ለእምነታችን ጥላቻ ባላቸው ግለሰቦች ምክንያት ምዕመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላት አመልክተን አጥፊዎች በሕግ እየተጠየቁ እንዳለና በሕግ አግባብ ውሳኔ ሊሰጥ እንደሚችል የተነገረን ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ በመሆናቸውና ወቅቱ ክረምት ከመሆኑ ጋር ተያይዞ ጊዜ የማይሰጠው ጉዳይ በመሆኑ የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙ አካላት ላይ ሕጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎች እንዲቆሙ በማድረግ ለሕዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸሎቱ ቤት እንዲሰራ እንዲደረግልን እየጠየቅን በተመሳሳይ መልኩ በአፋር ክልል በዱለቾ ወረዳ ውስጥ ባሉ የከሰም ቀበናና
በደሆ ቃለ ሕይወት ቤተክርስቲያን ላይ ግለሰቦች ዝርፊያ በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገ ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኙ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸው ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስ በጅጅጋ ከተማ 4 ምዕመናን፣ በቦምቦስ ከተማ 3 ምዕመናን በእስር ላይ የሚገኙ ሲሆን የአፋር እና የሶማሌ ክልል የመንግስት አካላት ይህንን ተግባር እንድታስቆሙልን እየጠየቅን ያለፉት ያለ ጥፋት የታሰሩት ምዕመናን እንዲፈቱ እንዲሁም ክልሎች በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌዴራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነፃነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው የሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችና የካውንስሉ መዋቅሮች እንደዚህ አይነት ጉዳዮች በሚፈጠሩበት ወቅት ያለ አንዳች መደናገጥና የጥላቻ ምላሽ ባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምፃችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተው ምስክሮች ስለሆናችሁ ስደት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት። አመሰግናለሁ። ጥያቄዎች ካሉ እቀበላለሁ። ካውንስሉ ለጽሕፈት ቤት ጉዳቱ የደረሰበት ቦታ ተገኝቶ ያደረገው ጥናት አለ ወይ? የሕዝቡንም ድምፅ ሰምቷል ወይ የሚል ጥያቄ ነው። በሁለተኛ ደረጃ ጉዳቱ የደረሰባቸው ሰዎች እንግዲህ በሕክምና ላይ እንደሚገኙ አሁን ከመረጃው ላይ ሰምተናል። እንዲሁም በማህበራዊ ሚዲያ ላይ መከታተል ችለናል። ለእነዛ ሰዎች ለዓለሙ ለወደሙ የቤተክርስቲያን የማምለኪያ ስፍራ አዳራሾች ሕዝቡን በማስተባበር ሊደረግ የታሰበ ድጋፍ አለ ወይ? አመሰግናለሁ። ሌላ የመጀመሪያው ጥያቄ ጉዳት በደረሰባቸው አካባቢዎች ላይ በአካል ተገኝታችኋል የሚለውን፣ አዎ የኛ የካውንስሉ መዋቅሮችም ካውንስሉም በአካል ተገኝተን ህዝቡን እና የሚመለከታቸው መንግስት አካላትን አግኝተናል። ቤተክርስቲያኒቱም በተለይ በጅማ ዞን ያለው ላይ ተገኝታ ርብርብ የተደረገ ነው ያለው። ከዛም የተነሳ ነው የሚመለከታቸው መንግስት አካላትም አብረው ተንቀሳቅሰው አጥጋቢ ባይሆንም ምላሽ ለመስጠት ጥረት እየተደረገ ነው ያለው። ይሁን እንጂ ህዝቡ አሁን ሜዳ ላይ ነው ያለው። በሜዳ እያመለከ ነው ያለው። ክረምት ነው፣ ዝናብ አለ። ሃይማኖት ደግሞ ሰው የራሱን እምነት በፈቀደበት አካል በፈቀደበት መንገድ ሊያመልክ ይችላል። የሃይማኖት ቤትን የጸሎት ቤትን ማቃጠል ከዚህ በላይ ወንጀል የለም። መንግስት እርምጃም ሲወስድ በድብቅ መውሰድ አለበት ብለን አናምንም። እንደዚህ አይነት ነገሮች ተደጋጋሚ እየመጡ ካውንስሉም መግለጫ ከመስጠት ባሻገር ተከታትሎ እነዚህን ነገሮች የማስፈጸም ኃላፊነት ስላለበት ይሄን የሰሩ አካላት የተወሰነባቸው ቅጣት ምንድን ነው?
ይሄንን ጸሎት ቤት ያክል ነገር አፍርሰው አቃጥለው ምዕመናንን ደብድበው ሆስፒታል እስከሚገቡ ድረስ ካደረሱ የነፍስ ግድያ ማለት ነው። ሰዎቹን አልገደሏቸውም እንጂ በሕይወት ከዛም አይተናነስ ነው። ስለዚህ መንግስት እንደዚህ አይነት ነገሮች እንዳይደገሙ የሚወስደውን እርምጃ በይፋ ማሳወቅ አለበት። ይሄ እንዲደረግ ከሚመለከታቸው አካላት ጋር እያወራን ያለ ነው። ጥያቄው እስኪመለስ ድረስ እንቀጥላለን። ክልሉ አለ፣ ፌዴራል መንግስት አለ፣ እናደርጋለን። ይሄ ነገር መቆም ካልቻለ ሰዎች በሃይማኖት ሰበብ በሃይማኖት መልክ የራሳቸውን ሂድን አጀንዳም በዚህ ውስጥ አድርገው ሊያከናውኑ ይችላሉ፣ ሊፈጽሙ ይችላሉ። ይሄ ደግሞ በሀገር ሰላም ላይ፣ አንድነት ላይ፣ በህዝቦች መከባበር መካከል ላይ ሊፈጥር የሚችለው አደጋ ኪሳራው በጣም የጎላ ነው። ለዚህ ነው ለፌዴራል መንግስት ጉዳዩን በጥልቀት መርምሮ አይቶ ተከታትሎ በአካልም እዛ መሄድ ካለበትም ሂዶ እንደዚህ አይነት ድርጊት የፈጸሙ አካላት እርምጃ ሊወሰድባቸው ይገባል። መደጋገም የለበትም። በተለይ ቤተ እምነትን ማፍረስና ማቃጠል ብዙ ጊዜ የሚታየው ወንጌል አማኞች ላይ ነው። ከወንጌል አማኞች ውጭ እንደዚህ አይነት አደጋ የደረሰበት እስካሁን ብዙ አልታየም። ወንጌል አማኞች ላይ ነው ጸሎት ቤት ማፍረስ። በቅርቡም እንደዚሁ ኢሉባቦር አካባቢ አንድ ጸሎት ቤት እንደዚሁ ማፍረስ ማቃጠል አድርገው ሰዎቹንም ጎድተዋቸዋል። የዞኑ አስተዳዳሪ የወሰደውን እርምጃ አላሳወቀንም። እዛ ላይ ጥንቃቄ ቢደረግ፣ እዛ ላይ ቢሰጥ መግለጫ የሆነው አይደገምም። ስለዚህ የሚዲያ አካላት እዚህ ያላችሁም ምናልባት ይሄ መልእክት የሚደርሳችሁ በሀገር ውስጥ በመላው ዓለም የምትገኙ ማህበራዊ ሚዲያ ላይ በተለይ የምትሰሩ ይሄ መልእክት ለሚመለከታቸው መንግስት አካል ደርሶ ውሳኔ እስኪያገኝ ድረስ ጥያቄው በተለያየ መንገድ መቆም የለበትም። መሄድ ያለበት የሚዲያ አካልም እስከ ቦታው ድረስ በመሄድ የተለያዩ ፕሮግራሞችን መስራት ያስፈልጋል። እውነታውን ማውጣት ያስፈልጋል። እውነት ያልሆነን ነገር ነው ማናወጣው እንጂ እውነት የሆነን ነገር ሪያሊቲውን ነገር በአካልም ደርሰን ያገኘናቸው መረጃዎች አሉ። እነሱን በሙሉ ወደ ሚዲያ እናወጣለን። ህዝቡን ለመርዳት ቤተክርስቲያኒቱ አካውንት ከፍታለች። በዛው መሰረት ሁላችሁም ሚዲያ አካላት በሀገር ውስጥ በመላው ዓለም የሚገኙ ቅዱሳን እንዲተባበሩ በተዘጋጀው አካውንት ውስጥ ድጋፍ በማድረግ የጸሎት ቤቱን የተሻለ አድርገን መገንባት እንድንችል። ይሄ ማለት አጥፊዎች የሚጠበቅባቸውን አያደርጉም ማለት አይደለም። መስራት ያለባቸው ይሰሩታል። እነሱ ግን ምዕመኑ ደግሞ ተባብሮ እንደ ስደት ባለበት አካባቢ ላይ ድጋፍ በማድረግ የተሻለ ነገር መደረግ አለበት ብለን ስለምናምን በተከፈተው አካውንት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ያዘጋጀው አካውንት አለ። በዛ ላይ ድጋፍ ቢደረግ የተሻለ ነው። በጥብቅ የምናስተላልፈው መልእክት የአንድ ሰሞን ኢሹ እንዳይሆን እንዲህ አይነት ነገሮች ምላሽ እስኪያገኝ ድረስ የሚዲያ ዘመቻ መኖር አለበት። ቻለንጅ መደረግ አለበት። መንግስት እርምጃ መውሰድ አለበት። አጥፊ በህግ መጠየቅ አለበት። ስለዚህ ቀላል ቁጥር አይደለም። በወንጌል አማኞች ያለው ድምፅ ለማሰማት የሚያንስ ቁጥር አይደለም ያለን። ስለዚህ ምላሽ እስክናገኝ ድረስ እንቀጥላለን ማለት ነው። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አላገናኘነውም፣ በቅርቡ እንሰጣለን መግለጫ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው ማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት፣ ሚኒስትሪ፣ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጭ ያሉ የካውንስሉ አባላት
ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ እናስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወመዋለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዳል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱን ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋሉ? 5 6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዞ የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለ ነው የ1 ሊትር ዘይት
1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ የሚባለው አንዱ ነውና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላልፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ቢሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱን አይደለም የምንል ያለነው። አንድ አገልጋይ ሲገባ ግን ለአገልጋዩ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቆሙ፣ አትሽጡ። በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ።